ሌላኛው ደግሞ የጨርሻው ርዕሳችን የሚሆነው እነዚህ አሁን ኮምፓውንድ ኢንተረስት የምንላቸውን ፐርሰንቴጅ ምናምን እንዳለ ያያናቸውን ሀሳቦች ከሀገራችን ሁኔታ ጋር እናስተያያቸው። ኢትዮጵያን ኢንካም ታክስ፣ ተርኖቨር ታክስ ኤንድ ቫት የሚሉት እናያቸው። ስለዚህ ታክስ የሚባለው ግብር ማለት ነው። በሌላ አገላለጽ ታክስ አር ኢምፖዝድ ባይ ገቨርንመንትስ ኦን ዴር ሲቲዝን ቱ ጀነሬት ኢንካም ፎር አንደርቴኪንግ ፕሮጀክትስ ቱ ፑሽ ዘ ኢኮኖሚ ኦፍ ዘ ካንትሪ። ስለዚህ አሁን ለምሳሌ አንድ ሀገር ትምህርት ቤት ያስፈልጋል፣ እኛ የምንማርበት ትምህርት ቤት አለ፣ ሐኪም ቤት ያስፈልጋል፣ መንገድ የምንጓዝበት አስፓልት ያስፈልጋል፣ ነዳጅ ያስፈልጋል፣ ስኳር፣ ብቻ ብዙ ወጪ አለበት ማለት። ስለዚህ መንግስት እነዚህ ወጪዎችን ለመሸፈን ብር የሚያገኘው ግብር በመሰብሰብ ነው ማለት ነው። ስለዚህ አንድ ሰው የሆነ ስራ ሲሰራ ከሚያገኘው ትርፍ ላይ የሆነ ሰም አማውንት ኦፍ መኒ ለመንግስት ገቢ ያደርጋል ማለት ነው። ስለዚህ ታክስ ሬይዝ ዘ ሬቨኒው ኦፍ ዘ ገቨርንመንት ቱ ገቨር ኮስት ኦፍ አድሚኒስትሬሽን፣ ዲፌንስ አሁን መከላከያ የሀገር መከላከያ ሰራዊት ደሞዝ አላቸው፣ ወጪ አለባቸው። ስለዚህ እነዚያ ወጪዎችን ለመሸፈን ኮስት ያስፈልጋል። ኤዱኬሽን፣ ሃውሲንግ፣ ሄልዝ የተለያዩ ነገሮች ኮስት ያስፈልጋቸው። ስለዚህ እነዚህ ኮስቶችን ለመሸፈን መንግስት በዜጎቹ ላይ ከሚያገኙት ትርፍ ላይ የሆነ ነገር እንዲከፍል ያደርጋቸዋል። ስለዚህ ያንን ግብር ይሰበስብና ያገኘውን ግብር መልሶ ለህዝቡ ጥቅም ላይ ያውለዋል ማለት ነው። ስለዚህ ዲፈረንት ታይፕስ ኦፍ ታክሶች አሉ። የመጀመሪያው ቫልዩ አድድ ታክስ ወይም ደግሞ ቫት የምንለው ነው። ቫት is a tax imposed by government on sales of some goods and service። ለምሳሌ እናንተ ዳቦ ትመገባላችሁ። ዳቦ ለመግዛት ዳቦ የገዛችሁ ሲገዙ ደረሰኝ ይሰጧችኋል። አሁን ለምሳሌ ደረሰኝ ሳይቀበል ሂሳብ ይከፈላል። ስለዚህ ደረሰኝ ሂሳብ ይከፈሉ ማለት ያለ ደረሰኝ ከከፈላችሁ ለመንግስት የሚገባውን ገንዘብ እነዛ ሰዎች ይወስዱታል ማለት ነው። ስለዚህ የሆነ ነገር ሲገዙ ለምሳሌ ዳቦ ሲገዙ መንግስት አሁን ለምሳሌ 100 ብር ዳቦ ቢገዙ ከናንተ ይሄን ያህል ይወስዳል ማለት። ስለዚህ እናንተ አሁን ለምሳሌ ካፌ ገብታችሁ በርገር ብትበሉ ያው ለመንግስት ሻይ ትጋብዛላችሁ ማለት ነው ባጭሩ። ስለዚህ እዚህ ጋር ለምሳሌ ማስተዋል ያለብን በእኛ የኢትዮጵያ ቫት ሬታችን 15% ነው። ስለዚህ ከተጠቀምነው አማውንት 15%ን እንከፍላለን ማለት ነው። ለምሳሌ ገብተን አንድ ቦታ ዶናት አዘን ብንመገብ ዶናቱ 100 ብር ቢሆን ዋጋው፣ ስለዚህ 15% ቫት ስለሚቆረጥበት ስንት ብር እንከፍላለን ማለት ነው? 115 ብር። ስለዚህ አማውንት ኦፍ ቫት is equals to 15% of the original cost። ስለዚህ እዛ ጋር ምግቡ ስንት ነው ስንላቸው ስንት ይኑራል ማለት ነው? 115 ብር ነው የሚለን ማለት ነው። ካፌው ሄደን ስንት ብር ነው ስንለው ግን ትክክለኛ እንትን። ስለዚህ የ115 የቶታሉ ስንከፍል 15% ነው የምንከፍለው ማለት ነው። ስለዚህ ቶታል ኮስታችን ምንድነው የሚሆነው? ኦሪጂናል ኮስታችን ሲደመር አማውንት ኦፍ ቫት ነው ማለት ነው። ስለዚህ ኦሪጂናል ኮስታችን ስንት ነው? 100 ብር ነበር ዶናቱ። አማውንት ኦፍ ቫታችን ደግሞ 15% ነው። ስለዚህ ከፍለን ስንወጣ እዛ ጋር ሜኗችን ላይ ስናይ ስንት ነው ይለናል? 115 ብር ነው ይለናል ማለት ነው። ቫት ማለት በቀላሉ ይሄ ነው ዲፊኒሽኑ። ስለዚህ አሁን እዚህ ጋር በኤግዛምፕል ብናየው ዘ ፕራይስ ኦፍ ዘ ማሽን ኢዝ ብር 3000 ብር ቢፎር ቫት። ስለዚህ ቫት ሳይኖርበት 3000 ብር ነው። አፍተር ቫት ስንት ይሆናል ማለት ነው? ስለዚህ በእኛ ሀገር ማለት 15% ይከፍላል ማለት ነው። ያ ሰውዬ ያንን ማሽን ሲገዛ 3000 ብር ገዛ። ስለዚህ የ3000 15% ያስብና 3000 ሲደመር 15 ብር ይከፍላል ማለት ነው። 15% ይከፍላል ማለት። ስለዚህ የ3015% ስንት ነው? 450 ብር ነው ማለት ነው። ስለዚህ የሰውዬ ያን ማሽን ሄዶ ከድርጅት ሲገዛ ስንት ብር ነው የሚከፍለው ማለት ነው? 3000 ብር ብቻ አይደለም ማለት ነው። ትክክለኛ አማውንት 3000 ብር ነበረ፣ ግን ለመንግስት ደግሞ ቫት ሲከፍል 3000 ሲደመር 45 አድርጎ ቶታሊ ስንት? ስለዚህ የማሽኑ ዋጋ ጠቅላላ ስንት ይሆናል? 3450 ብር ይከፍላል ማለት ነው። ሁለተኛው ደግሞ ተርኖቨር ታክስ የምንለው ነው። ተርኖቨር ታክስ ኢዝ ኢምፖዝድ ኦን መርቻንትስ ሁ አር ኖት ሪኳየርድ ቱ ሬጂስተር ፎር ቫት በት ሰፕላይ ጉድስ ኤንድ ሰርቪስስ ኢን ዘ ካንትሪ። ስለዚህ አሁን እነዚህ ምንድነው? ለምሳሌ ለቫት ታክስ ያልተመዘገቡ አካላት በሌላ ታክስ ይከፍላሉ ማለት ነው። እነዚህ አሁን ለቫት ያልተመዘገቡት 15% ያቀተናል ካሉ ወይ ደግሞ እነሱ ጋር የሚስተናገዱት ሰዎች 15% መክፈል ያቀተናል ካሉ መንግስት ዝቅ ያለ ታክስ እንዲከፍሉ ያደርጋቸዋል። ይሄኛው ደግሞ ማን ይባላል? ተርኖቨር ታክስ ይባላል ማለት ነው። ተርኖቨር ታክስ በእኛ 2% ነው በእኛ ሀገር እናየዋለን። ስለዚህ ኖታችን ኤመርቻንት ሂዝ አኑዋል ኢንካም ቢሎ ብር 500,000 ዊል ሬጂስተር ቱ ኮሌክት ተርኖቨር ታክስ። ስለዚህ በእኛ ሀገር መሰረት በኢትዮጵያ ህግ መሰረት የአንድ ሰው ገቢው ከ500,000 ብር በታች ከሆነ የሰውዬ ቫት እንዲከፈል አይገደድም። ግን ኤመርቻንት ሂዝ አኑዋል ኢንካም ኢዝ አባቭ ብር 500,000 ዊል ቢ ሬጂስተር ቱ ኮሌክት ተርኖቨር ታክስ። ከዛ በኋላ እዚህ ጋር ቫትም ይኖራል። መርቻንቱ 500,000 ብር በታች ከሆነ እንዲከፈል አይገደድም። ስለዚህ ከዛ በላይ
ቫት እንዲከፍል አይገደድም። ምን እንዲከፍል ይገደዳል ማለት ነው? ተርኖቨር ታክስ። ስለዚህ ከዛ በላይ ከሆነ ደግሞ ለቫት ይከፍላል ማለት ነው። ስለዚህ ቫትን ተርኖቨር ታክስም ይከፍላል ከ500 ሺህ ብር ገቢ በላይ ያላቸው ገዢዎች ማለት ነው። ብዙ ጊዜ ገዢዎች ላይ ነው። ለምሳሌ ካፌ ሄደን ብንጠቀመው እኛ ነን ገዢዎች ማለት ነው። ስለዚህ ማሽን ብንገዛም እኛ እሱ ማለት ነው ታክስ ተርኖቨር ታክስ የምንለው። ተርኖቨር ታክስ በእኛ ሀገር 2% ነው ብለናል። ስለዚህ ኤልሳ ስቴሽነሪ ሃዝ ዴይሊ ሴልስ ኦፍ 205 ብር። ስለዚህ በቀን ገበያ ስንት ነው? 205 ብር ነው። ስቴሽነሪ ኦፕን 250 days per year. How much is the turnover tax payable by ኤልሳ? ስለዚህ ተርኖቨር ማለት ስለዚህ የኤልሳ ነው። ለምሳሌ 205ን በአመት ስንት ነው የምትሰራው ነው? 250 ቀን። እነዚህም ብናባዛው 51250 ይሰጠናል። ስለዚህ ከ500 ሺህ በታች ነው። ስለዚህ ሴትዮ ቫት እንድትከፍል አትገደድም። ምንድነው የምትከፍለው እዚህ ጋር? ኤልሳ ተርኖቨር ታክስ ነው ማለት ነው። ስለዚህ ተርኖቨር ታክስ ማለት ደግሞ 2% ነው የምትከፍለው ማለት ነው ከምታገኘው ገቢ ላይ። ስለዚህ 51250 ብር ካገኘች የዛ 2%ችን ስናባዛው 0.02 ታይምስ 51250 እናደርጋለን። ያኛው ደግሞ ስንት ነው? 1025 ብር ማለት። ስለዚህ ኤልሳ በአመት ገቢዎች ሂዳ ግብር ስትከፍል ስንት ብር ነው የምትከፍለው ማለት ነው? ከገቢው አንፃር 1025 ብር ትከፍላለች ማለት ነው። የኛው ደግሞ ማንን እንለዋለን? ተርኖቨር ታክስ። ስለዚህ ተርኖቨር ታክስ ያለባቸውን በአሁን ኢምፕሎየር ዲዳክትድ ኢንካም። ሶስተኛው ደግሞ እስካሁን ተርኖቨር ታክስ ቫት እያለ መጣን። ሶስተኛው ደግሞ ኢምፕሎይመንት ኢንካም ታክስ ነው። አሁን ለምሳሌ አንድ ሰው ተቀጥሮ ቢሰራ ገቢ ያገኛል። ስለዚህ ገቢ ሲያገኝ ለመንግስት ደግሞ የሆነ ነገር ያካፍላል ማለት ነው። ስለዚህ አሁን ለምሳሌ እኛ 600 ብር እናገኝ ከሆነ የሆነ ያህል ፐርሰንት ለመንግስት በቃ ይሄን ያህል ብር መንግስት ቅድም እንዳልነው መንገድ እንዲሰራበት ትምህርት ቤት እንዲሰራበት የሆነ ነገር ብር እናዋጣለን ማለት ነው። ስለዚህ የምናዋጣው ብር ደግሞ እንደምናገኘው ገቢ ነው የሚሆነው። ስለዚህ ኢምፕሎይመንት አሁን ለምሳሌ ታክሶ ተርኖቨር ታክስ ስንል 2% ነው፣ ቫት ስንል 15% ነው። የኢምፕሎይመንት ግን ሰው የሚቀጠርበት ደሞዝ የተለያየ ስለሆነ እንደ ደሞዝ እንዲከፍል ተብሎ የተለያየ ፐርሰንት ይደረጋል ማለት ነው። ስለዚህ እዚህ ጋር በምናየው ቴብል ምንድነው ኢምፕሎይመንት ኢንካም ፐር መንዝ ኢን ብር ይላል። ስለዚህ አንድ ሰው ከ0 እስከ 600 ብር ገቢ ካለው ምንም እንዲከፈል አይገደድም፣ ምክንያቱም ዝቅተኛ ገቢ ስለሆነ ማለት ነው። ከ600 ብር ተነስቶ ግን እስከ 1650 ብር ካለው ገቢ 10% ይከፍላል። ስለዚህ 600 ብር ከሆነ ደሞዙ 60 ብር ይከፍላል ማለት ነው ለመንግስት። በዛው ልክ 1650 ከሆነ 10% አባዝቶ ይከፍላል። ስለዚህ በዚሁ መንገድ አለ ለምሳሌ 7800 አፕቱ 10900 ብር 30% ይከፍላሉ ማለት ነው። አሁን ለምሳሌ እኛ 7800 ብር ደሞዝተኛ ከሆነ ለመንግስት ስንት ፐርሰንት እናወጣለን በወር ከገቢያችን ላይ? ይህ ግን አፕላይ የሚደረገው ለመንግስት ሰራተኞች ነው። ሞስት ኦፍ ታይም ለመንግስት ለባንክ ሰራተኞች ምናምን አፕላይ ይደረጋል። ከ10900 ብር ላይ ያላቸው ደግሞ 35% ይቆረጥባቸዋል ማለት ነው። ይህ ማለት አሁን 35% ሲቆረጥ ለአንድ ለግብር ብቻ ተብሎ አይደለም፣ ለጡረታ ይባላል፣ ኢምፕሎይመንት ኢንካም ታክስ ይባላል፣ ለተለያዩ ነገሮች ተብሎ። አሁን ለምሳሌ 20 ሺህ ብር ገቢ ያለው ሰው በወር እጁ ላይ ስንት ብር ይገባል ማለት ነው? 14 ሺህ ብር ይገባል ማለት ነው። ስለዚህ ደሞዝተኛ 20 ሺህ ብር ነኝ ማለት 20 ሺህ ብር ነው ማለት ቀጥታ 20 ሺህ ብር ይገባለታል ማለት አይደለም የሚለውን እዚህ ጋር መረዳት እንችላለን ማለት ነው። ስለዚህ 35% ሲቀነስ ያን ያህል ገቢ ይገባለታል ማለት ነው። ከዛ በኋላ ኤግዛምፕል ብናይ አለሙ እርንስ ከዛ በኋላ ስንት ነው አለሙ? 4850። ስለዚህ እዚህ ጋር ምንድነው የምናየው? ቴብላችን ላይ እንመለስና የቱ ጋር ነው ያለው የአለሙ ደሞዝ የቱ ጋር ነው ሬንጁ እንላለን። ስለዚህ 4850 ነው። የትኛው ጋር ይሆናል? ከ3200 እስከ 5200 ደሞዝ ያላቸው ሰዎች አራተኛው ሮዋችን ላይ ማለት ነው። አራተኛው ሮዋችን ላይ ያለው እስከ 3200 እስከ 5250። ስለዚህ ምክንያቱም 4850 በዛ መሀል ስለሚገኝ ማለት ነው። ስለዚህ በዚህ መሀል የሚገኙ ደሞዞች ስንት ፐርሰንት ነው ይቆረጥባቸው የሚለው? 20% ነው። ስለዚህ ኢንካም ታክስ ፔይስ የሚለው ስለዚህ ኢንካም ታክሱ ስንት ይከፍላል ማለት ነው? 20%። የ4850 20% ደግሞ ስንት ነው የሚሰጠን ማለት ነው? ሲባዛ 0.2 ስናደርገው ወደ 930 ብር አካባቢ ነው ማለት ነው። ስለዚህ አለሙ ከሚሰጠው ደሞዝ ላይ 930 ብር እየተቀነሰ ነው የሚሰጠው ማለት ነው። ስለዚህ ኔት ኢንካሙ ማለት ቀጥታ እጁ ላይ የሚደርሰው ማለት ነው። ስለዚህ ቀጥታ የሚደርሰው እጁ ላይ ለማግኘት ነው የምናደርገው 4850 ሲቀነስ ለ930 ያገኘነውን እንቀንሳለን። ስለዚህ ከዛ ስንቀንስ ወደ 3900 ምናምን ብር አካባቢ እጁ ላይ ይደርሳል ማለት ነው። ከአፍተር ዋት ኢምፕሎይመንት ኢንካም ታክስ ማለት ነው። ስለዚህ እዚህ ጋር በምናየው መሰረት
667 ብር ነው 20%። ስለዚህ ሲቀነስ 4182 ብር 82.5 ይሰጣል ማለት ነው። ስለዚህ አለሙ 4800 ብር ደሞዝ 4850 ብር ደሞዝተኛ ነው የሚልም ያው ቶታሊ መጨረሻ ላይ የሚደርሰው ገንዘብ ስንት ይሆናል? 4182.5 ብር ይሆናል ማለት ነው ኢንካም። ስለዚህ እነዚህ ቫቶች ቫት፣ ኢንካም ታክስ እና ደግሞ የሶስተኛው ያየነው ተርኖቨር ታክስ በዚህ እናጠቃላለን ማለት ነው። ስለዚህ እስካሁን ያየናቸው ፐርሰንት ምናምን በዚህ መንገድ ሪቫይዝ ይደረጋሉ ማለት ነው። ይሄ መጽሐፋችሁ ላይ ያለው ለእናንተ ለማንበብ ተዋዋለው ማለት ነው። እስካሁን ያወራናቸውን ቶታሊ ሀሳቦችን ሰመራይዝ አድርጎ ያስቀመጠበት ማለት ነው። አሁን ለምሳሌ መጀመሪያ ምንድነው የሚለው ዘ ሜቶድ ኦፍ ኮምፔሪንግ ቱ ኦር ሞር ኳንቲቲስ ኦፍ ዘ ሴም ካይንድ ኤንድ ኢን ዘ ሴም ዩኒትስ ባይ ዲቪዥን ኦፍ ሬሾ። ስለዚህ መጀመሪያ ሬሾ እያልን የተነሳ ነውን በዚህ መንገድ ያሳያል። ስለ ሬሾ ይገልጻልናል። በዚህ መንገድ አጠር አድርጎ ሰመሪ ያሳየናል። አሁን እዚህ ጋር ፐርሰንት ኢንክሪዝ ያየነው ፐርሰንት ወደ መጨረሻ ላይ ያየናቸው ነው። እዚህ ጋር ፕሮፊት እና ሎስ አለ። ሪቫይዝ የተደረጉት ሀሳቦቹ በዚህ መንገድ ተቀምጠዋል ማለት ነው። እዚህ ጋር መጨረሻ ያየናቸው ቫልዩ አድድ ታክስ፣ ተርኖቨር ታክስ፣ ኢንካም ኢምፕሎይመንት ኢንካም ታክስ የመሳሰሉትን እዚህ ጋር አስቀምጦልናል። እዚህ ጋር ፎርሙላቸው በቀላሉ መንገድ ማግኘት እንችላለን። ቶታሊ ሰመራይዝ ሲያደርገው እዚህ ጋር እንደምናየው የአኑዋል ኮምፓውንድ ኢንተረስት እና የሲምፕል ኢንተረስት እዚህ ጋር እንደምትመለከቷቸው አስቀምጧቸዋል። አይ ኢዝ ኢኳልስ ቱ ፒአርቲ፣ ያኛው ደግሞ ኤ ኢዝ ኢኳልስ ቱ ፎርሙላው ኤ ነው፣ ያኛው አይ ነው ሲምፕል ኢንተረስት ሲሆን፣ እዚህኛው ደግሞ ኤ ነው ኢዝ ኢኳልስ ቱ ፒ ታይምስ 1 ፕላስ አር ፓወር ኦፍ ቲ አርጎ ሰመራይዝ አድርጎታል። እዚህ ጋር አንድ ጥያቄዎችን አይተን እንጨርሳለን። ይሄኛው የሰባተኛ ክፍል መጽሐፋችን ላይ ፋይናል ያለው ሪቪው ኤክሰርሳይዝ ነው። ስለዚህ የመጀመሪያው ያየን ነው ትሩ ኦር ፎልስ ነው። ራይት ትሩ ኦር ፎልስ ዘ ኮሬክት ስቴትመንትስ ኤንድ ፎልስ ፎር ዘ ኢንኮሬክት ስቴትመንት። ስለዚህ የመጀመሪያው ምንድነው የሚለው ሬሾ ካን ቢ ዲፋይንድ አስ ፎር ኤቭሪ 100። እዚህ ጋር ከዴፊኒሽን ዲፋይን ስናደርግ ፎር ኤቭሪ 100 ለእያንዳንዱ 100 ዲፋይን ያደረግነው የነበረው ማን ነው? ፐርሰንቴጅን ነው። ስለዚህ እዚህ ጋር ደግሞ ሬሾ ብለን ያስቀመጠው which is false። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ስለዚህ ሌሎችም በዚህ መንገድ ይሰራሉ። አሁን ለምሳሌ ስድስተኛውን ለማየት ብንሞክር ፕሮፖርሽን ኢዝ ኢኳሊቲ ኦፍ ቱ ሬሾስ። ይሄ ደግሞ ከዲፊኒሽን ስንነሳ ትሩ ነው ማለት ነው። ስለዚህ ትሩ እያልን እንሄዳለን። የቀሩትንም በዛው መንገድ ከዲፊኒሽናችን እያስተያያችሁ ከፎርሙላችን እያስተያያችሁ ትሩ ነው ፎልስ ነው የሚለውን ነገር በዚህ መንገድ መስራት እንችላለን ማለት ነው። ወደ ዋናው ስንገባ ደግሞ ወርክአውት ፕሮብሌሞች ናቸው። መጽሐፎች ላይ ያው ሞር ፕሮብሌሞች ታገኛላችሁ። ማትስ ደግሞ በባህሪው ፕራክቲስ ማድረግ ስለሚፈልግ ፕራክቲስ በራሳችሁ ስታደርጉ ሞር አንደርስታንድ ያደርጋችሁ ትሄዳላችሁ። እዚህ ጋር ሂንት ወይም ደግሞ ለማሳየት ያህል የመጀመሪያ ለምሳሌ ፋይንድ 7/12 ኦፍ 8400 ይላል። ስለዚህ እዚህ ጋር ምንም ማድረግ አይጠበቅብንም። በፍራክሽን የተሰጠን 7 ሲካፈል 12 ሲባዛ 8400 እናደርግና የምናገኘው ቁጥር 7/12 ኦፍ 8400 ይሆናል ማለት። ስለዚህ የምናገኘውን ቁጥር ለ8400 ብናካፍለው ከዛ ሲምፕሊፋይ የምናደርገው ማንን ይሰጠናል? 7 ሲካፈል 12 ይሰጠናል ማለት ነው። በዚህ መንገድ እንሰራለን። ሁለተኛውም ዜር አር ፎር ኩዌሽንስ ኦን ዘ ፋይናል ኤግዛም ኤንድ ዮሐንስ አንሰር 75% ኦፍ ዘም ኮሬክትሊ ሃው ሜኒ ኩዌሽንስ ኮሬክትሊ አንሰር። ስለዚህ ከ40%ቱ ምን ያህል ጥያቄዎችን ሰራ? ስለዚህ ምንድነው የምናደርገው እዚህ ጋር 40% ሲባዛ ፐርሰንታችን ወደ ፍራክሽን እንቀይራለን ብለናል። 0.75 እናደርጋለን ማለት ነው። ስለዚህ 30 ይመጣልናል። ስለዚህ ዮሐንስን ጥያቄ መልሷል ማለት ነው 30 ጥያቄ ማለት ነው። ስለዚህ 75% ማለት ወደ 100 ቢቀየር ነው 75ቱን ያህሉን መልሷል ሞር። ስለዚህ በራሳችሁ ይሄ ነገር ኤክሰርሳይዝ ስታደርጉት ሞር ክሊር ይሆናል ማለት ነው። የመጨረሻችን ደግሞ ጥያቄያችን የምትሆኑ ማለት ነው if b is directly proportional to a and b is equal to 13 when a is equal to 20። ስለዚህ ፕሮፖርሽናሊቲ ስንል አሁን ዳይሬክትሊ ፕሮፖርሽናል ስንል ምንድነው የምናስበው? ፕሮፖርሽናል ኮንስታንት ኦፍ ፕሮፖርሽናሊቲ k ነው የምናስበው ማለት ነው። ስለዚህ ለዳይሬክትሊ ፕሮፖርሽናሊቲ ኮንስታንታችን k ምንድነው ብለናል? y ሲካፈል ለx ነው ብለናል። ራይት እዚህ ጋር ደግሞ በዚህ ሴንስ ደግሞ b ሲካፈል ለa ነው ማለት ነው። ቢን እንደ y ከወሰድን ኤን ደግሞ እንደ x ከወሰድን ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር k ነው የምንፈልገው መጀመሪያ። ስለዚህ k ስንፈልግ 30 ሲካፈል ላይ አድርገን 3 ሁለተኛ ይመጣልናል ማለት ነው። ያ ማለት ደግሞ 1.5 ነው። ስለዚህ
ፋይንድ ዘ ኢኩዌሽን ኦፍ ሪሌቲንግ ኤ ኤንድ ቢ ለሚለን ምንድነው የምናደርገው? ቢ ኢዝ ኢኳልስ ቱ ኬ ታይምስ ኤ ነው አይደለ? ራይት። ስለዚህ ምንድነው የምናደርገው? ቢ ኢዝ ኢኳልስ ቱ ኬያችን ስንት ነው? 1.5 ብለናል። ስለዚህ ቢ ኢዝ ኢኳልስ ቱ 1.5 ታይምስ ኤ አድርገን ሪሌሽናቸውን በዚህ መንገድ ኢኩዌሽናቸውን እናገኛለን ማለት። ስለዚህ ኢኩዌሽናቸውን ካገኘን በኋላ ማንኛውም ቁጥር እያስገባ መተካት ነው። ስለዚህ ፋይንድ ቢ ወይም ቢ ኢዝ ኢኳልስ ቱ 42። ስለዚህ ቢ 42 ሲሆን ኤ ስንት ይሆናል ማለት ነው። ስለዚህ 42 ኢዝ ኢኳልስ ቱ 1.5 ታይምስ ኤ ነው ያለን ቫልዩ። ስለዚህ ምን እናደርጋለን? ሲካፈል 1.5 ሲካፈል 1.5 አድርገን የምናገኘው ቫልዩ የኤ ይሰጠናል። ስለዚህ የምናገኘው ቫልዩ ቢ 42 ሲሆን ኤ ያኛው ይሆናል ማለት ነው። ሶ በራሳችሁ ፕራክቲስ አድርጉ። ሶ this is all about chapter 4 on percentage, proportion, ratio, VAT, everything. We discuss everything in detail. So when you practice on different questions, you will get more clear concepts. This is all about chapter 4. Thank you for listening.